የሄርሜላና የአብርሽ ትልቅ ፕሮግራም አለ። እንደዚህም ሱፍ ለብሼ የመጣሁት እዛ ልሄድ ነው። ለምን አብረን አንሄድም? እኔ እኮ ማለት ከህይወቴ እንደዚህ እንዴ አንቀራ አውጥታ የተፋው መራቅ አትለሳው ማለት ትቻለሁ። ፋይ ለምንድን ነው የምትጠራኝ? እየተናደድሽ ለምንድን ነው እንደዚህ የምትሆኚው? ሩታ እንደተናደድሽ ታስታውቂያለሽ። አብርሃምን የመሰለ ሰው ነው የሰጠሽው ለሰው አሳልፈሽ፣ የልጅሽን አባት አሳልፈሽ ሰጠሽ። ምንም በሚያውቀው አቡሽ ራሱ መጥቶ ይቅርታ እኔ በማላውቀው ነገር ነው እንደዚህ እያለ ነው። ገብቶሻል? ወንድምሽ ራሱ አቡሽ ራሱ ሰሞኑን ባደረግናቸው ነገሮች ነው እሱን ይቅርታ ሊጠይቅ። እኔ ምንም ማቀው ነገር የለም ምናምን ይሄን ያህል ሌላ እኔ ደግሞ እሱን እኮ ነገር ያለው አዎ፣ ደግሜ አንተ ፊት ልናገር። አዎ እኔ ነኝ ያደረኩት። ምንድን ነው በቃ እኔ ነኝ ያደረኩት። ልጁን ሌላ ነገር ነው። ሲቀጥል ደግሞ እኔ ሀሳቡን አመጣሁኝ ነው ቤላ ወንድሜ ተባበረኝ። አላስ በቃ ምንድነው ምን ይጠበስ ታዲያ? እሺ በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ መጥቶ ነበረ። ትክክለኛ ፍቅር ስለነበረው ነው ተሸንፎ ያሸነፈሽ። አንቺ ግን አሸነፍሽ መሰለሽ እንጂ ተሸንፈሻል። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ፋሚሊዎች፣ እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? በያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ያው ተመልሼ መጥቻለሁ። ዛሬ እምርፋ ፍክት ብዬላችሁ ነው የመጣሁት። ያው እንደዚህ ስታዩኝ አዲስ ነገር እንዳለ መጠርጠር ትጠረጥራላችሁ ብዬ አስባለሁ። እንግዲህ ዛሬ እንዲህ ፍክትና ፋ ብዬ የመጣሁበት ዋነኛ ነገር ወንድሜ አብርሽ የሆነ ዛሬ ደስ የሚል ነገር አለ እና ከኤርሚ ጋር የሆነ አሪፍ ነገር ሳይኖር አይቀርም እና ለዛ ነው ማለት ነው ሱፍ ግርግድ አድርጌ የመጣሁት። ያው በሰሞን እየተፈጠረ ያለው ነገር እናንተም እኛም እናውቃለን። የሆነ በዛ ሰሞን ትንሽ ደብሮንና ተጨንቀን ምናምን ነበረ፣ ከፍቶንም ነበር፣ ግን በዛው አልቀረንም። አሁን ግን ያው ሳቅ በሳቅ እየሆንን ነው፣ እየተደሰትን ነው። አብርሽም እየሳቀ ነው። ያው እንደተናደደ አልቀረም ማለት ነው። ያው ብዙዎች ሰዎች ከአብርሽ እንድንርቅ ብዙ ነገር እያደረጉ ነበረ። ከማረግም ወደ ኋላ አላሉም። ግን እኛ ያው ወንድማችን ስለሆነ በክፉ ቀን ደራሻችን እሱ ስለሆነ ከሱ መራቅ አልቻልንም ማለት ነው። እና የሩታን ወንድም አቡሽን አግኝቼው ነበረ ፈልጋለሁ ብሎኝ ያው ከሱ ጋር አውርተን ተነጋግረን ከአብርሽ ጋር አስጣርቀኝ፣ እኔ ምንም ሩታና ኖቬል ያደረጉት ነገር እኔ ማቀው ነገር የለም ብሎ አብርሽ ሩም ድረስ ሄዶ ነበረ እና አብርሽ ተናዶ ያው እሱንም በስትክክል ሳያናገረው ከቤቴ ውጣልኝ ብሎት ነበረ። ሩም ድረስ ሄዶ ነበረ ሊያዋራ የሞከረው እና እሱንም ተናዶ ውጣልኝ ብሎት ነበረ። እንደገና ደግሞ ያው ሩታ ወደ ውጪ ልትሄድ ነው የሚል ወሬ ሰምቶ እሱም ብዙ ነገር ለማድረግ እየሞከረ ነው። ምክንያቱም እኔ እውነት ይሁን ውሸት ይሁን አላቅም፣ ሌላም ድራማ እየሰራ ይሁን አይሁን አላቅም። ብዙዎቹ ሰው አቤል አትመነው ደውላችሁ ሌላ ነገር ሊያደርጉበት ነው አብርሽ ላይ፣ ሌላ ነገር ሊያደርጉባችሁ ነው እናንተ ላይ ምናምን እያላችሁ ያላችሁ ሰዎች አላችሁ። እናንተም ባትሉን እኛ ቶሎ ልናምነው አንችልም። ምክንያቱም አብርሃም ላይ የተፈጠረው ነገር አይታችኋል። ሩታ ምን እንዳረገች ታውቃላችሁ። ልጁን ይዛበት መጣ፣ ብዙ ነገር አርጋ ብዙ ነገር ፈጥራለች እና ሚስቱን እንደዛ ያላመነ የሚስቱን ወንድም ሊያምን አይችልም። በአንዴ ሊያምን አይችልም። ምናልባት ነገሮች ቀስ በቀስ ሊስተካከል ይችላል። ደግሞ እስኪ እሱን ለነሱ እንተውና እና ዛሬ የመጣውበት ዋነኛ ነገር ሩታን እንደዚህ ፋብዬ ላገኛት ነው ማለት ነው። ያው ከሩታ ጋር ከተገናኘን በጣም ብዙ ጊዜ ሆኗል። ምናልባት ድሮ ነው አሪፍ በነበርን ሰዓት፣ በምንቀራረብ ሰዓት፣ ጥሩ ጊዜያቶች በምናሳልፍ ሰዓት እና የድሮ ሩታ በነበረች ሰዓት፣ ጥሩ መልካም ለሰው የምታስበው ሩታ በነበረች ሰዓት እኔም ጎኗ ነበርኩ። እንደዚህ አልተጣላንም ነበረ። ግን አሁን ለየሆነ ጉዳይ ፈልግሻለሁ ብያት በሰው አስጠርቻታለሁ። ያው እሷ በኔ ብጠራት ምናልባት ላትመጣልኝ ይችላል ብዬ ምናልባት ሌላም ችግር ይፈጠራል ብላ ላትመጣም ትችላለች፣ ወይ ደግሞ አሁን ያለንበት ሁኔታ ምንም ደስ ማይል ስለሆነ ላትመጣልኝ ትችላለች ብዬ በሌላ ሰው አስጠርቻታለሁ። ያው ያለውበት ቦታ እንዲነግሯት አድርጌ ሌላ ሰው እንደጠራት አስመስዬ እዚህ ጠርቻታለሁ ማለት ነው። ትመጣለች እና ዛሬ ሩታ የጠራውበት ዋነኛ ነገር ያው በእርግጠኝነት ሩታ አብርሽ ከሄርሜላ ጋር ስለሆነ ተናዳለች። በእርግጠኝነትም ቀንታለች ይመስለኛል። በቃ ይመስለኛልም ሳይሆን እንደዛ ነው ማስበው። እኛም ላይም ሌላ ነገር እኔም ላይም ሌላ ነገር ለማድረግ እያሰበች እንደሆነ ተነግሮኛል። ምክንያቱም ከዚህ በፊት አብርሽ ላይ ብዙ ነገር አድርጋለች። አሁን ደግሞ ምቀራት እኔ ነኝ ብዬ ነው ማስበው
እኔ ላይ ሊሆነ ነገር ልታረግ ያሰበች እንደሆነ ሰው የቅርብ ሰው የሩታ የቅርብ ሰው ተነግሮኛል። ምን እንዳሰበች አላቅም። ያው ፍቺ ነው ፈልገው ፍቺ ነው አለች። ብዙ ወረቀት ይዛ መጣች። በመጨረሻ አብርሃም ፈረመላት። አሁን ደግሞ ከኔ ጋር ምንም የላትም። ምክንያቱም ከህይወቴ ውጣልኝ ስላለችኝ ከሷ ህይወት ከወጣው ቆየ። ያው ሰው ማንም የማይከበርበት ቦታ አይቆይም አይደል? እኔና እሷ አንድ ላይ ስላልሆንን ወይ ደግሞ ስላልተከባበርን እሷን በራሷ እኔም በራሴ ተቻችለን ሆነናል ማለት ነው። እና እኔ ላይ ለምን ይሄንን ነገር እንዳረገች አላቅም እና ወይ ደግሞ ለምን ልታረግ እንዳሰበችም አላቅም። እምጠይቃት ይሆናል። ምናልባት ቀንታውና ተናዳ ከሆነ መጠይቃት ይሆናል ማለት ነው። እስኪ እሷ የሚያሰበችው ነገር ካለ ትነግረኛለች። አብረን ምናወራ ይሆናል ማለት ነው። እና ትንሽ ቆየችብኝ፣ እየጠበቅኳት ነው። ምናልባት ስላልተመቻት ይሆናል። እስኪ ትንሽ እንጠብቃትና እንትን ምን ይሆናል ማለት ነው። እና ቤተሰቦች ያው ዛሬ በአብርሽና በሄርሜላ በጣም ደስተኛ ነኝ። ያው ምክንያቱም ሄርሜላ ምርጥ ሰው ነች። እንደምታውቁት አጠገቡ ነች። በአሁን ሰዓት በተከፋ ሰዓት ሲደሰትም ሲያዝንም ምንም ሲል አጠገቡ ያለች ሰው ነች ሄርሜላ ማለት ነው። እና ደስ ብሎኛል። አዲስ ነገር አለ ዛሬ ማታ። እኔም ፕሮግራሙ ላይ ያለው እሄዳለሁ ብዬ አስባለሁ። ሁላችንም የሄርሜላም የአብርሽም ወዳጆች እንደተደሰታችሁ አውቃለሁ። ብዙዎቻችሁ ደግሞ እንደተናደዳችሁ አውቃለሁ። እንግዲህ ምንም ማድረግ አይቻልም። አብርሽና ሄርሜላን ስታዩቸው በሌላ አይነት የምታስቡ ሰዎች አላችሁ እና ደግሞ የምጠሏቸውም አላችሁ። ያው ምንም ማድረግ አይችልም። ያው ሩታ መጣች። እንግዲህ ከሩታ ጋር የምናወራ ይሆናል ማለት ነው። ነይ ሩታ። እኔ ነኝ ያስጠራሽ። ፈልጊሽ። እናንተ ደግሞ የምንገናኝበት ምክንያት አለ እንዴ? ለምን ፈልገኛለህ? ለምን ፈለከኝ? አይ በሌላ ሰው ያስጠራሽ። እኔ ብጠራሽ አትመጭም ብዬ ነው። እመጣለሁ ማለት እኔ እናንተ እኮ ምንም የምንገናኝበት ነገር የለም። ምክንያቱም አይኖርንም። እኔም እንደዛ አስቤ ነበር። እኔና አንቺ ያው ከዚህ በፊት ብዙ ነገር አሳልፈናል አይደል? ብዙ ነገርም ተባብለናል። ግን ደግሞ ያ ነገር እስከ መጨረሻው መሄድ ስላልቻለ ያላስማማን ነገሮች ስላሉ እርግጠኛ ግን አንተ እኔ ነኝ ያስጠራሽ ማለት ሌላ ሰው የጠራሽ መስሎሽ ነው? በሌላ ሰው አስጠርቼሽ ነው በእርግጥ። እሺ ሩታ እንዴት ነሽ? ደህና ነኝ። ከኔ ህይወት መቼ ነው የምትወጣው? አንተ አትተውኝም እንዴ? እኔ ካንቺ ህይወት እኮ ከወጣው ቆየሁ ሩታ። ይልቅ አንቺ ነሽ ፈለከኝ ማለት እያረግሽ ያለሽው ነገር ወይ ደግሞ ልታረጊ ያሰብሽው ነገር እንዳለ የቅርብሽ ሰው ተነግሮኛል። በዚህ ነው ልክ ትፈራኛለህ እንዴ? ለምን አስፈራሃለሁ ማለት? አንቺ ለምን እፈራሻለሁ? ከህይወቴ ውጡልኝ ብዬ እኮ የተውኳችሁ ሰዎች ናችሁ። ለምን ነው ታስጠራኝ? ከህይወትሽ ወጥተናል ሩታ። እኔ ለራሴ ወጥቻለሁ። ከወጣ ታዲያ ምን ለማድረግ እየፈጠርኩ ነው? ምንድነው እየፈጠርክ ያለው? ለምን ጠራኸኝ? አብርሃም ላይ ያደረግሽው ነገር አለ እና ደግሞ ያው እልህ ተያይዘሽ አቤልም አይቀርለትም ብለሽ ሌላ ነገር ልታረጊ ያሰብሽ ነገር እንዳለ የቅርብሽ ሰው ተነግሮኛል። በዚህ ልክማ መፍራት የለብንም። እኔ ምንም ላረግ አልችልም፣ አልፈልግም። ፈልግ ኖሮ ብዙ ነገር ማድረግ እንደምችልም አይተሃል። አንቺ ያንን ነገር ስላደረግሽ አልፈልግም ማለት መተው ስለፈለኩኝ ሁሉን ነገር ትቼው የራሴን ህይወት እየኖርኩ ነው። ለምን አትተውኝ? ሰው ሲተዋችሁ አትተውም እንዴ? ቆይ እናንተ ሰው ሲርቅም ሲጠላም ምናምን እኮ ልትረዱ ሊገባችሁ ይገባል። በዚህ ልክ ምንድነው? እኔ እኮ አሁን ፈልጌሽ አይደለም፣ ግን ደግሞ ልታረጊ ያሰብሽ እኮ ለኔ ማለት ሌላ ሰው ነው እየጠበቅኩኝ ያለሁት። እኔ አሁን እስቲ አላመንኩኝም ማለት የሚፈልግሽ ሰው አለ ነው ፈልግሻለሁ ተብዬ በጣም የማውቀው ሰው ነው ኢቭን የጠራኝና በጣም ነገር ማለት እኔ ነኝ ያስጠራሽ። እሱማ በሰው ያስጠራሽ። ምናልባት እኔ ስጠራሽ አትመጭም ብዬ እና ሩታ አብርሃም ላይ ያደረግሽው ነገር ሁላችንም እኛም አስከፍቶናል እና ደግሞ እሱ ላይ ብቻ አይደለም እኔም ላይም የሆነ ነገር ልታረጊ እንዳሰብሽ አስበናል። ማለት አሁን ሄርሜላና አብርሽ በሚያደርጉ ነገር ማለት ተናደሻል፣ ቀንተሻል ነው
ምን ሆነ ነው እንደዛ ነው። እኔ እኮ የራሴን ህይወት እየኖርኩኝ ያለው ሰው ነኝ። ለምን ማትተወኝ? አይመስልም ሩታ። በሚዲያም በአንዳንድ ነገሮችም ስለኛ እያወራሽ ነው ማለት እኛ ካንቺ ህይወት ወጥተን አንቺ ግን ከኛ ህይወት አልወጣሽም። ያልወጣሁ እኮ አንተ ነህ። እኔ ወጥቻለሁ እኮ ተገናኝተን እናውቃለን። እኔና አንቺ ወይ ደግሞ ጠርቼሽ አውቃለሁ። እና አንቺ ቻላል እንትና እንደዚህ ነው እንትና ከከሊ ብዬ አላቅ። እኔ የራሴን ህይወት ነው እኮ የኖርኩት። ጭራሽ ይብል አስጠርተኸኝ ቆመ ጠብቀኸኝ ያልወጣሁ እኮ አንተ ነህ። እኔ ምንድን ነኝ ማለት? አይ ለታረጊ ህይወት ውስጥ በእንደዚህ ነው ልክ እንደዚህ ነገሮችን ለማተራመስ ማሰብህ ራሱ ተገቢ ነው። ግን አንተ ማለት ትክክል ነው። አንተ ራስህ ሲጀመር አእምሮ ልክ ነው። የኔ አእምሮማ ልክ ነው ማለት ምንም እኮ ሰው እኮ ማለት ሲተውም እኮ ይተዋል። እኔ እኮ ኦሬዲ ትቻቸዋለሁ። የራሴን ላይፍ እየኖርኩኝ ያለው ነው አይደለም። የቅርብሽ ሰው አጠገብሽ ያለ ሰው ነው። አቤል ላይ የሆነ ነገር ልታረግ ነው ወይ ደግሞ ማለት እኔ አጣው ብዬ ምን ስራ ኧረ እኔ ስራ አለብኝ። በጣም ብዙ ኃላፊነት ትቻለው ብለሽው አብርሃም ላይ የሚያደርግሽው ነገር እናውቃለን። ገብቶሻል? ስለሱ እናንተን አይመለከትም። አይመለከትም። ያው ማለት እናንተን ምንኛችሁን ማወቅ ፈለጋችሁ ገባ የማይሆንልህ ውስጥ እንድንጋባ አደረጋችሁኝ እና ያለን አላችሁኝ። እስቲ ያሳይኝ አላችሁኝ። ያሳየኋችሁ በቃ ማየት የፈለጋችሁትን ያሳየኋችሁ እኮ ሌላ ምንም ነገር እኮ አላደረኩኝም። ያሸነፍሽ ነው የመሰለሽ ማለት አብርሽን እንደዛ ስላረግሽ ያሸነፍሽ ነው የመሰለሽ ሩታ? አልተናደና አይደለም ያሸነፍሽ እንጂ ከዚህ በላይ ምን ትሆኑ? አብርሽን እንደዛ ስላረግሽ ማለት አይ በቃ እረዳለሁኝ። ይገባኛል። እናንተ ያያችሁትና የተማመናችሁት ምናምን ያለ ነገር መስሏችሁ ነበረ ያን ያህል ስታጫፍሩ ምናምን ከዛ ነገሮችን በአንድ ቀን ቼክ እንደማያረጋችሁ ሲገባችሁ በጣም እንደሚያናዳችሁ አይኖ ሩታ ምን እንደዛ ስላደረገ አብርሽ አንቺን ስለመረጠኛ ይቀር ብሎ ነው መስሎሽ? የልጁ እናት ነሽ። መምረጥ ያለበትን መረጠ። ቀር አላለችና ባትንገበገቡ በዚህ ልክ ያንቺ ማስመሰል ነው ሩታ ማለት ነው። እኔ ምንም ነገር ከሱ ጋር እንዲኖረኝ ስለማልፈልግ ትቼዋለሁኝ። አሁን እናንተ ለምን አትተውኝም ነው ጥያቄ። እኛ እኮ ትተንሻል። የምታረጊው ነገር ይኸውልሽ የቅርብ የወዳጅሽ ነው እየተናገረን ያለው ሩታ። ልታረጊ ያሰብሽው ነገር አሁን አቆሚ። የምሬ ነው እንደፈለሽ ይኸውልህ እኔ የሆነ ነገር ማድረግ ካሰብኩኝ ማለት ነው ፊት ለፊት ተናግሬ ነው ማድረግ የሚያስደስተኝ በነገር ላይ። ያኔም ነግሬያችሁ ነው ያደረኩት። አይደለም ነግረሽ አይደለም እዛው በዛው ነው የተቀያየርሽው። ነግሬያችሁ ነው ያደረኩት። ይኸውልህ ምንም ማድረግ ችግር የለውም። ነገሩን በ3 ቀን አሳይሻለሁ አልኳት። አደረኩት። አሳየኋችሁ። አለቀ። ተናግሬ ነው ያደረኩት። ምንም እኔ እንደዚህ የምልበት አይነት አጋጣሚ አይኖርም። አሁን ማድረግ ከፈለኩኝ እንደዚህ ላርግና ላሳይህ ልልህ እችላለሁ፣ ግን አልፈልግም። አሁን ምንም አይፈጠርም። ህይወቴ ወጣችኋል። እኔ ደግሞ አልፈልገውማ። ችግሩ እኮ ያ ነው። እኔ አልፈልገውም ያንን ነገር ነው ሐሳብ ገባ። አሁን ምንም አይፈጠርም። አሁን አንቺ እንደምትዩ አብርሃምን አይነት ሰው አይደለም። ብዙ ነገር እሺ ሰሞኑን እየተፈጠሩ ያሉት ነገሮች ላስታውስህ እንዴ? ነገ ላይ እኔና እሷ አንድ ላይ ልንሆን እንችላለን እና እናንተ ናችሁ ዳር የምትቀሩት ብሎ ከሆኑ ሰዎች ጋር ሲከራከር ነበረ። እንደዚህ ብሎኛል ተብሎ ተደውሎ ተነገረኝ እና ደግሞ እኔ እንደዚህ አይነት ነገር ጭራሽ እንዳያስበው ከነ ማለት ነው እኔ ድጋሚ ወደ ሌላ ነገር አይ በልጅ ምክንያት ነው። በስስ ጎኑ መተሽ ነው አብርሽን ያሸነፈው። በስስ ጎኑ ይኸውልህ፣ በሶስት ጎኑ አልከኝ፣ በጠንካራም ጎኑ አልከኝ፣ ቤትም በምንም አልከኝ። ኦሬዲ አሁን እኔና እሷ ነገ አንድ ላይ ልንሆን እንችልና ከዛ እናንተ እንዳታፍሩ ብሎ የሆነን ሰው በጣም ትፈልጊዋለሽ ነው እሱ ትክክለኛውን ነገር ልኩን ሲነግረው ትፈልጊዋለሽ ነው ሲነግረው ይኸውልህ እንደፈለግሽ ታስታውቂያለሽ። ላስረዳ እኮ እንደፈለግሽው ታስታውቂያለሽ። ግን እሱ አሁን ያን ታይም አለቀ ሰምቻለሁኝ ነው። እኔ ደግሞ ብፈልገው ኖሮ በዚህ ናህል ፈርዘር ሄጄ ይሄንን ነገር ለማስጨረስ ኔቨርም አላረገው ነው። ብፈልገው ማኖር እኮ መጥቶ ነበረ። ስለማልፈልገው ነው የተውኩት። ኤኒዌይስ ለምንድን ነው የፈለከኝ አሁን አንተ? ይኸውልሽ የፈለኩሽ ዋንኛው ነገር ተሽ የሆነ ነገር ልታረጊኝ ነውና ረፊ ፈርታልና ኖ ፈርቻ አይደለም። ለምን መሰለሽ አንቺም ሰው ነሽ እኔም ሰው ነኝ። ገብቶሻል? ማንም ከማንም አይተናነስም። ግን ደግሞ የወንድሜ ሚስት ስለሆንሽ ስለነበርሽ አከብርሽ እችላለሁ። ግን ሌላ ነገር ላይ እንትን ሲል በጣም ብዙ ነገርና ብዙ መልካም ነገር እንዳሳለፈ ሰው እሱን ባናነሳውስ እሱ አንቺ ነሽ ያልታወሰሽ። ለምን እንደሆነ ታውቂያለሽ? ከአብርሽ አስበልጬ በጥቅምና በገንዘብ የምቀየር ሰው እኔ ከምንም እኛና እናንተ ባሳለፍናቸው ነገሮች ገባ ሩታ እንደዚህ የምትይበት አይደለም። ይኸውልሽ እኔ ከማንም በላይ ከአብርሽም ከማንም ሰው ተጣልጬ አንቺን አስፈልጬ ነበር። ክፉም ደጉም አብረን ያሳለፍነው። ስለ እንደዛ አይነት ነገር እንድናወራ አልፈልግም። በቃ አብቅቷል። የኛና የናንተ ነገር አብቅቷል። ያበቃለትና የተቋጨ ጉዳይ ነው። እሺ ለእንደዚህ አይነት ጉዳይ ከሆነ ልጨቃጭቁኝ የመጣኸው
እኔ የራሴን ህይወት ልኖርበት ፕሊስ ተውኝ። እኔ አንቺን ህይወት እኮ አሁን ያንቺን ህይወት እንዴት እኖራለሁ? ወደ እኔ ሰላሜን ለማግኘት የግድ ሌላ ቦታ ሌላ ሀገር ሌላ ዓለም ውስጥ መግባት አለብኝ እንዴ? እኔ ራሴን ህይወት መኖር አልችልም እንዴ? ለምን ነው የምጨቀጭቁኝ? በፈጣሪ እኔ ዛሬ ጋር ገና እኮ ነው ያገኘሁሽ ሩታ። ምን ሆነሽ ነው? ዛሬ ገና ነው ጠርቼሽ ያወራሁሽ። ለዛው አይደለም ለዘላለም እንድታገኘኝ አልፈልግም። እኔ በእኔ ህይወት ውስጥ እኮ እኔ ይኸውልሽ ሲጀመር እኔ እናንተ የምናወራበትም የምንነጋገርበትም ጉዳይ እኮ የለንም። አንተም የራስህ እኔም የራሴ ለየቀል እኮ ነን ነው እኮ የምታረጊው ነገር የቅርብሽ ሰው እኮ ነው እያልኩሽ ያለሁት። የቅርብሽ ሰው ያንቺ የቅርብ ሰው ማድረግ የምፈልገው ነገር ካለ በግልጽ ነግሬህ ነው ላረግ የምችለው። ይሄንን ነገር ከማድረግ ወደ ኋላ በይ እያልኩሽ ነው። ሲቀጥል ደግሞ እኔ አንተን እንደዚህ ላረግ ቼክም ይኸውልህ ገባ ማረግ በፈልግ በጣም ብዙ ነገር ማረግ እችል ነበር በፊት በህይወቴ ውስጥ እነዚህ ሰዎች እንደዚህ ነገር አድርገዋል ብዬ ማረግ ምንም ስላላደረኩ ይኸውልሽ ብታድ አልፈልገውም። ጉዳይ የነበረው ከአብርሽ ጋር ስለነበረ ከሱ ጋር ጉዳይን ለመጨረስ ጨረስኩኝ። እሱንም እናንተንም ብዬ የራሴን ህይወት እየኖርኩ ነው። ሶ ለምን አትወኝም? ደስ ይላል። ያንቺ የራስሽን ህይወት አረፈሽ ነው። ለምን ጤነኛ ሆነሽ ለምን ተደሰተሽ ለምን አማረባት ነው አልገባኝም። ኖ አይደለም። አረ እያመረብሽ እያበብሽ እንጂ እሱን እኛ እንፈልጋለን። የምሬን ነው። እኛ ባንቺ ማበብ ባንቺ ማማር ምናምን ምንቀና ወይ ደግሞ የሆነ ነገር የምናረግ ሰዎች አይደለም። አንቺ እያበብሽ ፏ እያልሽ እንድትሄጂ ነው እኔ የምፈልገው። ማንም የሚቀናብሽ የለም። ግን ደግሞ ምናልባት አብርሽ ላይ ያደረግሽው ነገር እኔም ላይ ለማድረግ እንዳትሞክሪ። የምሬን ነው። ወይ ደግሞ በሌላ በክፋት ምናምን እኔና አንቺ አንገማመት። በቃ አንቺም የራስሽ እኔም የራስሽ ሲጀመር እንደዚህ አይነት ነገር ማድረግ ቢፈልግ ኖሮ ብቻ አይዞህ ብዙ አትፍራሽ። እኔ እንደዚህ ነገር ፈርቻ አይደለም። ይኸውልሽ አንቺ አሁን በቀደም አብርሽ ላይ ባረግሽው ነገር ያሸነፍሽ መስሎሽ ተሸንፈሻል። አብርሽ ደግሞ ተሸንፎ አሸንፎሻል። የምሬን ነው። እሺ ዋንጫ አላችሁ። ቀልድ ሊመስልሽ ይችላል። ምናልባት አብርሃም ላንቺ በጣም ብዙ ትልቅ ቦታ እንዳለው ማወቅ ነበረብሽ። ወይ ደግሞ በስስ ጎኑ ስለመጣሽ በልጁ ስለመጣሽ ሁሉ ነገር ትቶ ወደ አንቺ መጥቶ ነበረ። ትክክለኛ ፍቅር ስለነበረው ነው ተሸንፎ ያሸነፈሽ። አንቺ ግን አሸነፍሽ መሰለሽ እንጂ ተሸንፈሻል አይደል ሩታ? ኦኬ እሺ። እና አሁን የሄርሜላና የአብርሽ ትልቅ ፕሮግራም አለ። እንደዚህም ሱፍ ለብሼ የመጣሁት እዛ ልሄድ ነው። ለምን አብረን አንሄድም? እኔ እኮ ማለት ከህይወቴ እንደዚህ አንቅራ አውጥታ የተፋው መራቅ አትለሳውም ማለት ትቻለሁ። ፋይ ለምንድን ነው የምትጠራኝ? እየተናደድሽ ለምንድን ነው እንደዚህ የምትሆኚው ሩታ? እንደተናደድሽ ታስታውቂያለሽ። አብርሃምን የመሰለ ሰው ነው የሰጠሽው ለሰው አሳልፈሽ። የልጅሽን አባት አሳልፈሽ ሰጠሽ። የምር ነው። እኔ ስለማውቀው ነገር እንደዚህ ነው ብለህ ብታብራራልኝ ቼክ አላደርገውም አይመስለኝም። ሶ ብዙ አትደክም ባይነኝ። አሁን ለምን እንደጠራኝ ፕሊስ ነገር አሁን እኮ ነገርኩሽ። የቅርብሽ ሰው ምናልባትም ስራ ከሌለብህ አንተ እኔ ስራ አለብኝ ሩታ። ስራ ካለብህ ደግሞ እኔ ነው ወደ ስራ ልንገርሽ የቅርብሽ ሰው ነው ያልኩሽ። ምናልባት ወንድምሽም ሊሆን ይችላል፣ እህትሽም ልትሆን ትችላለች። የቅርብሽ ሰው ሌላ ነገር ወንድም የኔ እህት ስራታው ስራታው ላንተ ተቆርቁረው ምናምን ደውለው እንደዚህ ወጥቶ እንዲወርዱ ላንተ እሱ አግኝተው ነው ያወሩኝ። ይኸውልሽ ለምን እንደሆነ ታውቂያለሽ? ይኸውልሽ ምንም በሚያውቀው አቡሽ ራሱ መጥቶ ይቅርታ እኔ በማላውቀው ነገር ነው እንደዚህ እያለ ነው። ገብቶሻል? ወንድምሽ ራሱ አቡሽ ራሱ ሰሞኑን ባደረግናቸው ነገሮች ነው እሱን ይቅርታ ሊጠይቅ። እኔ ምንም ማውቀው ነገር የለም ምናምን ይሄን ያህል ሌላም ምንም ነገር የለው። አዎ ደግሜ አንተ ፊት ልናገር። አዎ እኔ ነኝ ያደረኩት። ምንድን ነው በቃ እኔ ነኝ ያደረኩት። ልጁን ሌላ ነገር አድርገው ሲቀጥል ደግሞ እኔ ሀሳቡን አመጣሁኝ ነው ቤላ ወንድሜ ተባበረኝ። አላስ በቃ ምንድነው ምን ይጠበስ ታዲያ? እሺ ምንም ተጠብሶ አይደለም። ምንም የሚጠበስ ጉዳይ የለም። ግን ደግሞ ቢጦጣ አለ ከፈለ ምንም የማያውቀው ልጅ ምናምን እንደዚህ እያረጋችሁት እንትን ባትሉት ደስ ይላል። አንቺም ደግሞ እልህ ውስጥ ባትጋቢ ደስ ይለኛል። ምክንያቱም አብርሃም የማታውቂው አብርሃም ነው የሚሆነው። ምናልባት ድሮ ምን አገባኝ ታዲያ እንዴ? የምታዩ ያው የሶሻል ሚዲያ ሰው ስለሆነ የምታዩ ነገር ነው። ታምራለች በጣም እና እልሻለሁ። ምን እንዳደረግ ነው የጠራኸኝ? በእናትህ ስራ ካለብህ ወደ ስራ ሂድ። እኔ በጣም ብዙ ጉዳይ አለኝ። እሺ ልጨርሳ፣ ሀሳቤን አስጨርሽኝ። አንዴ ከዛ ጋር ማውራት እኮ አልፈልግም። ለምን ነው የምታስቸግረኝ? ግን እኔ ላስቸግርሽ አይደለም። ይኸውልሽ ሌላ ችግር ውስጥ እንዳትገቢ ነው። ከዚህ በኋላ ሌላ ችግር ውስጥ እንዳትገቢ ነው። ሰው ሲተው ማይተው እንዴት ትተንሻል? አንቺ እኮ ምንም አትጠቅሚንም፣ እኛም አንጠቅምሽም። ግን ይኸውልህ አጣየ በቃ አንተ ማግኘት እንደማልፈልግ ራሱ ታውቃለህ። ህሊናህ እያወቀ እኮ ነው በሌላ ሰው ያስጠራኸኝ።
በቃ ይሄን ያህል እንደማልፈልግና ከህይወቴ ኢግኖር እንዳረኳችሁ ከገባችሁ የራሳችሁን ህይወት ነው መኖር ያለባችሁ። ለምን ነው ሰው ህይወት ውስጥ ሙጭጭ የምትሉት? ግን እኔ አንቺ ምን ሆነሽ ነው? ያንቺ ህይወት ገብተን ምን እኔ ገብቼ ምን እጠቀማለሁ? እስኪ ስታስቢ ምን ልጠቀም እችላለሁ? እሱንም አንተ ተጠቀመውን እኮ አንተ ታውቃለህ። ምን አንቺ ህይወት ገብቼ አንቺ ህይወት ውስጥ ገብቼ ኖ አንቺ ማጠቅምኝም እኔም አልጠቅምሽም። ስለዚህ አንቺን በራስሽ እኔም በራሴ እና ነው ባክህ ሙጭጭ ያልከው ብዙ አትከራከር። እኔ አንቺ ህይወት ውስጥ ምንም የሚጠቀም ነገር የለም። ከወንድሜ ጎን ነኝ። ያው ምናልባት ከአብርሃም አጠገብ ስለሆንኩ አስደብሮሽ ከሆነ ሄርሜላን አምጥቼ ስላስተዋወቅኩት ቅር ብሎሽ ከሆነ ያው ምንም ማድረግ አይቻልም። ያው ከዚህ በኋላ ለሚፈጠረው ነገር ደግሞ ቻዩ አብርሃም እንግዲህ ያው በቻልሽው አቅም ላለመናደድ ሞክሪ። ከዚህ በኋላ ለሚፈጠረው አሁን ፕሮግራሙን መሄድ ከፈለግሽ እንድንሄድ ነው። አብርሽና ሄርሜላ ምርጥ ፕሮግራም አላቸው። አብረን ብንሄድ ትስማሚያለሽ? ሌላ የለህም? ምን ይዤላችሁ ነው? አበባ ይሁን ወይን ይሁን ምን ላምጣላችሁ? አይ ላምጣላችሁ ሳይሆን አምጪላቸው። ምርጥ ፕሮግራም አለ። አዎ እናንተም አላችሁ። የላችሁበትም እንዴ? እናንተን አስወጣችሁ እንዴ? አንተንም እኔ ይኸውልሽ ከሚስት ጓደኛ ማለት ከሚስት አይበልጥም ከልጅም አይበልጥም። ምክንያቱም እሱ አብርሃም የመረጠው ነገር ልክ ነው። ሚስቱንና ልጁን መምረጥ እንዳለበት ማንም ሰው ያውቃል። ማንም ሰው የሚመርጠው ነው። ስለዚህ ሌላ ምንም የለም። እየሰማሽኝም አይደለም? በስትክክል በጣም ተናደሻል፣ በጣም ተበሳጭተሻል። ከራስሽ ጋር አይደለሽም። ራስሽን ለመቋቋም እየሞከርሽ ነው። እንደተናደደ ሰው ላለመሆን እየሞከርሽ ነው። እንግዲህ ራስን የምታስበው ግን እኔ ምንም አላስብም። እያየሁሽ ነው ማለት በፊት በነበረ ነገር ታውቀኛለህ። ኖ የፊቷን ሩታ ነው ማውቃት። አሁን ያሁን ሩታ አላውቃትም። ስናደድ እንዴት ምን አይነት ሰው እንደሆንኩኝ እኮ በደንብ ታውቀኛለህ። የድሮዋን ሩታ ሪላክስ እያደረኩ ነው። አንተ የድሮዋን ሩታ እኔ በደንብ ነው ማውቃት። የድሮዋን ሩታ ስትናደድ ልትጋባለሽ በጣም ለመጨቃጨቅ ምናምን ተወካ። አሁን ጀስት ሪላክስ። የድሮዋ ሩታ ማለት ነው ሰው መታከብሯ፣ ለሰው ትልቅ ሪስፔክት ያላት ምናምን እሷን ነበር ማውቃት። ቆይት እዛ ቦታ ላይ ተናድጄ ከሆነ ለማይሆን ንግግር ልናገር እችላለሁ ወይ የሆነ ነገር እንደዚህ መያዝ ሊያምረኝ ይችላል ስናደድ። አሁን ግን ምንም የሚያናድደኝ ነገር ስለሌለ ያየኝ ነው። እንዴት ሰላማዊ ሰው እያናገርኩ ነው? አስመስለሽ ነው ማለት ያው ማስመሰሉ በደንብ ስለምችበት እያስመሰልሽ ነው። አይታወቅም ባልሽ ላይ። ስለዚህ በቃ እሺ ምንም አልልም። አሁን ያው ስላልተደማመጥን ችግር የለውም። እኔ ራሴ ሄዳለሁ። ፕሮግራሙ ላይ መሄድ ካልፈለግሽ እሺ ፕሮግራሙ ላይ መሄድ ካልፈለግሽ እኔ ሄዳለሁ። ምን ልላክላቸው? አይ ሄዶ ደርሶ ብቻ ለመምጣት ብቻ እነሱ ናቸው ለመምጣት ነገር ካለ እችላለሁ። ወጪ በቃ ችግር የለም። መሄድ ካልፈለግሽ ችግር የለም። በቃ እሺ አሁን በሰላም እንደመጣሽ በሰላም ትሄጂ። ዳግመኛ ግን እንዳታገኘኝ እሺ። በእናትህ ከህይወት ሰው ሲወጣና ሳይፈልጋችሁ ሲቀሩ አንዳንዴ ተረዱ። እሺ ጎበዝ ቻው። እንግዲህ ቤተሰቦች ያው ሩታም አልሄድም ብላኛለች። አብርሽና የሄርሜላ ጥሩ ፕሮግራም ነበር፣ አብረን ሄደን እንታደም ስላት ያው መሄድ አልፈለገችም። ያው እኔ ብቻዬን ሱፍ ለብሼ እሄዳለሁ ማለት ነው። ስለዚህ መልካም ጊዜ